ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ወደ 4 ቀን ሆነ ወደ ኤሽያ ከተመለሱ ከ4 ወር በኋላ ከኖርዝ አሜሪካ ጃፓን ገብቻለሁ። ኢማጂን ሰዓት ልዩነቱ ኢማጂን ሰዓት ልዩነቱ 13 ሰዓት ፍላይ አድርጌ እንደ ሐሙስ ዕለት ነው የገባሁት እና በጣም ዓርብ፣ ቅዳሜ፣ እሑድ ዛሬ ሰኞ ጠዋት ነው ለኔ በጣም ያለው ነገር ነው። እንግዲህ ሙሉ ነው ወደ እንትኑ መንቀሳቀስ ወደ ስራው ለማለት ወደ ስራ ነገር ግን ያው ከ4 ወር በኋላ ያለውን በር ተከፍቶ ሲገባ የሚደረግ ነገር አለ አይደል? እናንተ የምታውቁት። በተረፈ እግዚአብሔር የተመሰገነ ይሁን በሰላም ስለገባሁኝ ዋናው ትልቁ ነገር ነው። ነገር ግን እንደሆነ ሰዓቱ የ13 ሰዓት ልዩነት ሲኖረው ሰዓቱ በጣም የተለያየ ነው እኮ እዚህ ሰዓት አሁን በእኔ የጠዋቱ ከ7:20 ነው። ለረጅም ጊዜ አልቆይም። ተመልሼ ሄድና ከዛም በኋላ ለረጅም ጊዜ የምቆየው ስፕሪንግ ላይ ነው። ስፕሪንግ ወርማ ኤንድ ኦፍ ዲሰምበር መለስና ወደ ስፕሪንግ ማርች ከመጣለሁኝ። ከዛ ለረጅም ያሉት ወራቶችን እቆያለሁ። ዛሬ ስለኔ በቃ እንግዲህ ዛሬ ወደ እናንተ የቀረብኩት ይህን ጀነራሉ ነው። በሚገርም ሁኔታ ኢንተርቪው ያደረገውን ሰምቼ ስቲል እንደው ስለዚህ ሰውዬ ዛሬም አንዳንዶቹ ያልገባቸው ሰዎች ሲኖሩ ሳይ ስቲል ፎቶግራፉን ለጥፎ ፕሮፋይላቸው አድርገው ስመለከት እኔ ለነሱ አዘንኩ። በእውነቱ እኔ ለነሱ አዘንኩኝ። ለምን ቢባል ይህ ሰውዬ ከሚናገረው እውነት በእውነቱ አንድ ውሸቱ የሚቀድመው ሰው ነው። ይህን ጀነራል ነው ብላችሁ ለምሳሌ ከተናገረው ነገርና በጣም ግርም ያለኝ 75% በትግራይ ላይ የተደረገው ጀኖሳይድ በኤርትራውያኖች ብሏል በነበረው። ነገር ግን ትልቁ ፒክቸር የተመለከትነው እንደሆነ እነዚህን ሰዎች የጋበዘው ማን ነው? ገብቶ የሀገሩን ሕዝብ እንዲጨፈጨፉ በእነዚህ ሰዎች እንዲጨፈጨፉ ያደረገ ማን ነው ብለን የጠየቅን እንደሆነ ዛሬ አማካሪ ለሆነለት ያ4 ኪሎ ያለው ገዳይ ነው ማለት ነው አይደል? ስናስበው እንደዚህ ነው። ብዙ የተናገረው ነገር አለ። በተለይ አንዳንድ ጊዜ እኮ ያው እኔም ወደ ሽምግልናው እየሄድን ነው እና አእምሮ እንትናችን የምንረሳበት ጊዜ እንትን ይላል። አይ ቲንክ አንድ ቦታ ኢንተርቪው ለማድረግ ሲኬድ ትላንትና ምን ብያለሁ ብሎ ማሰብ ትልቅ ነገር ነው። ወይም ደግሞ ዛሬ የምናገረው ነገር ምናልባት ምኑ ላይ ነው ፋክቱ፣ ምኑ ላይ እውነቱ፣ የተናገርኩት ነገር ምን ነው? እንደምታውቁት ባለፈው ጊዜ ብዙዎቹን ማርኳቸው በነበሩበት ጊዜ 480ዎች የሆኑትን በእውነቱ መርምረው አጥንተው እነዚህ ወንጀለኞች የሆኑትን ሰውን በቁም ያቃጠሉትን በገደል ላይ የጣሏቸውን እነዛ ቦታ ላይ እንኳን ያንን ስም ጠቅሶ ይሄ ጀነራል ያንን ስም ጠቅሶ ያደረጉት የኤርትራ ሻዕቢያዎች ነው ሲል ይሄ በእውነቱ ከእውነት የራቀ ነው። አላደረጉም ማለት አይደለም። እዛ ቦታ ላይ ግን ያደረገው የመከላከያ አሁን አንዳንዶቹ ብዙዎቹ ትጮኻላችሁ፣ ምጽፉም ትኖራላችሁ፣ ግድ የለም አነብላችኋለሁ፣ ትጮኻላችሁ። የመከላከያ ሰራዊቱ ነው። እነዛን እየተናገሩ ተማርከውም ነበር በጨለማ እሱና አባሮቹ እንደ ጌታቸው አይነት በጨለማ
የላኳቸው። ነገር ግን በዚህ በሰለጠንበት አገር ባለንበት ጊዜ ያቺ አገር እንትን ብትሆን በቪዲዮ አለ፣ ምስክርነት አለ። አንዳንድ ሚዲያዎችን ማውጣት ይቻላል። አርካይቫችንም ውስጥ እንትን ከማለቱ በፊት ሊኖር ይችላል። ስለዚህ ይህንን ነው የማሰብ ችሎታው ዝቅ አለ የምንለው። እኔ በበኩሌ የምለው ይሄ ሰውዬ የጤንነት ነው ወይ እንደዚህ ብሎ የሚናገረው? አንድ ከእውነት የራቀ ነው። እውነት አይደለም። ነገር ግን ደግሞ ቅድም እንዳልኩት ማንን ነው የሀገሩን ሕዝብ ሌላው ኢማጂን አድርግስ ጀስት ሌት ሚ ጊቭ ዩ ፒክቸር በተለያየ ምናልባት ስቱፒድ ኤግዛምፕልም ነው ብላችሁ ልታስቡ ትችላላችሁ። ጀስት ወንድም ቢኖረኝ እህት ቢኖረኝ የጎረቤቴ ልጅ ከኔ ከወንድሜ ጋር የእናት ወር ዝንጉርጉር ነውና የእናት ወር ዝንጉርጉር ግጭት ቢኖረን ፍሪክሽን ቢኖረን ሳይጋጭ የኖረ ሰው የለም አይደል? አለዛማ ውሸት ይሆናል። ጎረቤቴ ደብድብልኝ ብል ቲንክ አባውት ኢት። ጎረቤቴ ማን ነው? የገዛ ወገኔ የገዛ ከአንድ እናት ማህፀን የወጣን አሁን ቅራኔ እንኳን ልዩነት እንኳን ቢኖር ግደልልኝ ብዬ ጎረቤቴን ኢንቫይት ባደርገውና ቤቱን ከፍቼለት ቢሄድ ማን ነው የመጀመሪያ ወንጀለኛ? ገዳዩ ነው ወይስ ይሄ ነው? በሰለጠኑት ሀገሮች ውስጥ አንዳንድ ባሎች ሚስቶቻቸውን ለመግደል ሲፈልጉ አንዳንድ ነገር እንደዚህ አይነት እርኩስ የሆነ ክሪሚናል ነገር ሲደረጉ ሁለቱም እኩል እንዳውን ፕላኑን ያዘጋጀው ሞር ይፈረድበታል። ይህን ታውቃላችሁ? ፕላኑን ያዘጋጀው አንዳንድ ጊዜ ስኳድ ቀጥረው ገንዘብ ከፍለው ጠላታቸውን እንትን አድርግ ሲባል ማስተር ማይንዱ የሆነው ለዚህ ነገር እሱ ነውና እሱም የሞት ቅጣት ያለበት ከሆነ እሱም ይቀጣል። እንግዳው እንዲህ ከሆነ ምንድን ነው የሚለየው? የውጭ ሀገርን ሕዝብ አስገብቶ ኑና እውነቱ እንዳለው እንኳን ቢሆን እሱ እንዳለው ይሄ ጀነራል እንዳለው እንኳን ቢሆን ኑና ሬፕ አድርጓቸው፣ ኑና ገደሏቸው፣ ኑና የፈለጋችሁን አድርጉ፣ እጃቸውንም ቆረጧቸው፣ ወደ ገደል ጣሏቸው ሲል የፈቀደው ማን ነው? እንግዲያው ጄኔራል ዛሬ አንተ አማካሪ ለሆንክበት ያ 4 ኪሎ ያለው ገዳይ ነው። ዛሬ በጎንደር በኩል ያለውን ወደ 80 ምናምን ኪሎ ሜትር ለሱዳን የሰጠ ዛሬ ሱዳን እንዲካያዝ ከመሆኗ በፊት የሱዳን ፕሬዚዳንቱ እኛ ኢንቫይት ተደርገን ነው ተሰጥቶን ነው። ውጊያ ተተኩሰው አይደለም፣ ተሰጥቶን ነው። ምን ለማድረግ? በሁመራ በኩል ወገኖቻችን ወደ ስደትም እንዳይሄዱ አንዳንድ ነገር እንዳይመጣ ፕላን የዛ ማስተር ማይንዱ 4 ኪሎ ያለው ገዳይ ነው። ይሄ ፋክት ነው። ሲምፕል ነገር ነው። አርቀን ዞር ብለን ያሰብነው ከሆነ ዛሬ ይሄ ጀነራል ቁጭ ብሎ ኢንተርቪው ኦልሞስት 80 years old አንድ ነገር እናንተ የእሱን ፒክቸር አድርጋችሁ ለጥፋችሁ የምትሄዱ አንድ ነገር ላስታውሳችሁ። ይሄ ሰውዬ ይሄ ጀነራል ምን ያህል ፎርጌት ለትግራይ ህዝብ ይቅር ለትግራይ ህዝብና ለተቀረራው ለኢትዮጵያም ህዝብ የማይጠቅም
ጥሩ ሰው አይደለም። ለምን ብትሉኝ ኢትዮጵያን የሚወድና የሚያፈቅር ቢሆን እሱና ቤተሰቦች ጥርግ አድርጎ ኖርዝ አሜሪካ በቅርብ ጊዜ ውስጥ እህቱን ማለት ዘር ማንዘሩን ጥርግ አድርጎ ምነው አዲስ አበባ ኮንዶ ገዝቶ አያስቀምጣቸው? ይህንን አስባችሁ ታውቃላችሁ? እውነተኛ የሆነ እንደሆነ ታጋይ የሆነ እንደሆነ ዛሬ የሚነቅፋቸውና የሚሰድባቸውና የሚያዋርዳቸው በአንዳንድ በሶሻል ሚዲያ እየገባ ሰንተሙን እንደ ዝናብ እየረጨ ይሄ የማያልቅበት ሳንቲም አንድ ቀን ይቆማል እያደረግን በእነዚህ በፕሮፓጋንዲስቶቹ እየመራ ያለው መሪዎች ግን እውነቱን እንነጋገር ከተባለ እዛው አገራቸው ነው ያሉት። አገራቸው ነው የተቀመጡት። ለምን ይህንን እንደጀመረው ከያስ ትግራይ ውስጥ በነበሩበት ለ2 ዓመት ተኩል በነበሩበት ጊዜ አንድ ጊዜም ቢሆን ስለ ስደተኞቹ አላወሩም። አንድ ጊዜም ቢሆን ስለ ምዕራብ ትግራይ ህዝቡ እንዲመለስ ወይንም ደግሞ እንደተፈራረሙ ተወክለው ሄደው ተፈራረሙት እንኳን አፕሊመንት እንዲያደርግ እፍረት እንኳን አልተሰማቸውም። አለማድረጋቸው የት ምንድን ነው ያደረጉት? 41 ነው 48% መሬቱና ህዝቡ በየቦታው እያለ እነሱ ስርዓቱ መቀየር አለበት፣ ዲሞክራሲ መስፋፋት አለበት፣ ወጣቱ መሄድ አለበት እያወቀ አናርኪዝምን በዛች አገር ላይ ተታይቶ በታሪኳ የሌለውን ነገር እንዲፈጸሙ አደረገ። በእነዚህ ሰዎች ስለ እነዚህ ሰዎች ቢነገር ምኑ ያልቃል? ጥፋታቸው ምን እንደሆነ ዓላማቸው ባይገባኝ ኦልሞስት እድሜውን የፈጀ ነው። ምንድን ነው የዚህ የምስኪን ህዝብ ጥላቻ ያለበት? በዚህ ኮንክሉድ እንዳደርግ በአንደኛው ዓለም ጦርነት በሁለተኛው ዓለም ጦርነት በነበረበት ጊዜ ጀርመኖች በነበሩበት ጊዜ እንግሊዞች ካጆች ነበሩ። እንግሊዛዊ ሆነው ፈረንሳዮች ነበሩ ካጆች ሆነው ፈረንሳይን የሚወጉ። እንደዛም ደግሞ ሲቪላኖቹ የፈረንሳይ እንትኖች አርሚ ሳይሆኑ ሲቪላኖቹ ህዝቦች በደማቸው የጠበቁም ነበሩ። ከዛም ውስጥ አይሁዶችም ሆነው ታውቃላችሁ 6 ሚሊዮን አይሁዶች የሞቱበት፣ አንዳንዶቹ ፈርተውም እንደዚሁ የዛ የጀርመኑ አገልጋይ የሆኑም ነበሩ። ይሄ ታሪክ እንደሚያስተምረን። ነገር ግን መጀመሪያ ቅጣታቸውን ያገኙት ደግሞ ከሁሉ ነፃ በተወጣበት ጊዜ መጀመሪያ ቅጣት ያገኙት እነሱ ናቸው። ሌሎቹ እስካሁን እየተመነጠሩ ያሉበት እየተመነጠሩ የ80 ዓመት የሆኑ አንዳንዶቹ እስካሁን በቅርብ ጊዜ ውስጥ ባለፈው 1-2 ስላደረገ ያለው ቅርብ ጊዜ ውስጥ ከአርጀንቲና መንቅለው አምጥተውት ከስቴት ውስጥ ኦሃዮ የነበረ የ90 ምናምን ዓመት ውስጥ ሌት 90 2000 አምጥተው አይሁዶቹን የጨፈጨፉ የነበሩ እንደዛ የሆነበት ዘመን አለ። በጣም የሚገርም ነገር ነው። ዛሬም በዛች አገር ውስጥ እሳቷ እየደረሰች ነው። የሚሆነው ነገር ሁሉም ደስት ሰትልድ ከሆነ በኋላ አቧራው ከጸዳ በኋላ የመጀመሪያ እርግጠኛ ነኝ የሚጠየቁት እነዚህ ከሃዲዎች ናቸው። ወገኖቼ ስላዳመጣችሁኝ በጣም አመሰግናለሁ። ሼር አድርጉት አላችሁበት በየቦታው ሼር አድርጉት እና በጣም አመሰግናለሁ። እስከሚጥለው ጊዜ እስክንገናኝ
እግዚአብሔር ከእናንተ ጋር ይሆናል። በርቱ።